በሁለተኛው ቪዲዮ ደግሞ በደቡብ ኢትዮጵያ ክልል ኢንቨስትመንት ያደረገው ያቶ ብርሃነ መስቀል ክንፈ የታሰረበት ምክንያትና እንዴት ነው የማፊያ ቡድኖች እሱን ለመያዝ ያደረጉት ጥረትን አጋልጧል። እሱን ሙሉን ማስቀኛችሁ ነው የሚሆነው። እንዴት ታሰረ? እስካሁንስ እንዴት ሊታሰር ቻለ? የሱ ድርጅት የሆነው የማራማራ የተሰኘው የከሰል ድንጋይ እንዲያወጣ ፍቃድ የተሰጠው ድርጅትስ እንዴት ነው ለዚህ ነገር ያበቃው የሚለውን ነገር ሙሉውን አጋልጦታል። እሱን ተከታትለን እንመለስ። አሁን ወደ ቪዲዮ ይዣችሁ እንላለን። ይቺን ድንቅ ደራሲ የጻፋት የምትመስል አዲሲቷን ሽሙንሙኗን የደቡብ ኢትዮጵያ ክልል ማንፊያዎች የሚያደርጉትን መሪር ሐቅ ልንገራችሁ። ባለሀብቱ አቶ ብርሃነ መስቀል ክንፈ ከታሰረ እነሆ 11 ወራት ከ3 ሳምንታት አለፉት። ይሄን ግለሰብ መጀመሪያ አፍነው ሲወስዱት ከጋሞ ዞን ከፍተኛ ፍርድ ቤት መጥሪያ ይዘን መተናል ያሉ ሰዎች ለአዲስ አበባ ፖሊስ ኮሚሽን ይሄን መጥሪያ በማሳየት ነበረ አዲስ አበባ ላይ ታፍኖ የተወሰደው። ነገር ግን መጥሪያ ይዘንበት መተናል ወዳሉት ወደ ጋሞ ዞን ሳይሆን ወደ ጌዲዮ ዞን ዲላ ነበር ይዘው ተሄዱት። ዲላ ላይ 3 ቀን ካቆዩት በኋላ ወደ ወላይታ ሶዶ ወሰዱት። ከዛም በኋላ እንደገና መልሰው ወደ ጎፋ ዞን ዋና ከተማ ሳውላ ወሰዱትና ሳውላ ፖሊስ ጣቢያና ሳውላ ማረሚያ ቤት ላይ አቆዩት። መጀመሪያ ከየት ነው መጥሪያ ይዘን መተናል ያሉት? ከጋሞ ዞን ከፍተኛ ፍርድ ቤት ነው። ክስ የተመሰረተበት ግን በጎፋ ዞን ከፍተኛ ፍርድ ቤት ነው። እዛም እንግዲህ ሳውላ ላይ 3 ወር ከ3 ሳምንታት ካቆዩት በኋላ የጎፋ ዞን ከፍተኛ ፍርድ ቤት ነፃ ነህ፣ ምንም ወንጀል የለብህም፣ ሂድ ወደ ሀገርህ ብሎ በነፃ አሰናበተው። በነፃ ካሰናበተው በኋላ መጀመሪያ የጎፋ መጥሪያ ይዘን መተናል ያሉ ሰዎች እንደገና ማረሚያ ቤት በር ላይ ይዘውት ወደ አርባ ምንጭ ይዘውት ሄዱ። እንግዲህ የጎፋ ዞን ከፍተኛ ፍርድ ቤት ነፃ ነህ ሲለው ከማረሚያ ቤት መውጣት የነበረበት 3 ሰዓት ነው። የማረሚያ ቤት ኃላፊዋ ከማረሚያ ቤት እንዲወጣ ያደረገችው በ9 ሰዓት ነው። ምክንያቱ ምንድነው ብለን ከጠየቅን ከጋሞ ዞን እየመጡ ያሉ ማንፊያዎች አሉ። ስለዚህ ጎፋ እስኪደርሱ ድረስ ሰዓት ይወስድባቸዋል። ስለዚህ 3 ሰዓት ሳይሆን 9 ሰዓት እንዲወጣ አደረገችና ከዛው እንደወጣ ይዘውት ወደ አርባ ምንጭ ይዘውት ሄዱ። እነሆ 8 ወር ጠቅላላ 11 ወር ከ3 ሳምንታት አለፉት። እቺ ማረሚያ ቤት ኃላፊ ላደረገችው ከባድ ተጋድሎ የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ ከማረሚያ ቤት ኃላፊነት ወደ ክልሉ ፖሊስ ኮሚሽን ኮሚሽነርነት ሽልማት አበረከቱላት። እንግዲህ አቶ ብርሃነ መስቀል ክንፈ ለምንድን ነው ይሄን ያህል የሚሰቃየው ብለን ካለን የማራማይን የሚባል የከሰል ማዕድን ላይ የተሰማራ ድርጅት የከሰል ድንጋይ ለማውጣት ወደ ቀድሞ የደቡብ ኢትዮጵያ ክልል ይሄዳል። ፍቃድም ይሰጠዋል። የተሰጠው ፍቃድ 1 ማዕድኑን የመፈለግ ነው፣ ከሰል ነው። 2 ደግሞ ማዕድኑን የማምረት ነው። በዚህ ፍቃድ መሰረት በወረዳ ወረዳ ላይ የሚፈልገውን ከሰል ድንጋይ ያገኛል። ወደ ማምረት ሳይገባ ግን እነዚህ ማንፊያዎች ለ55 ዘመዶቻቸው ያንን መሬት አከፋፈሉት። ለ55 ካከፋፈሉት በኋላ ይሄ ሰውዬ ማድረግ የነበረበት 1 ወደ ሽምግልና መሄድ ነው፣ 2 ደግሞ ወደ ፍርድ ቤት መሄድ ነው። ይሄ እነዚህ ሰዎች ከሰሳቸውና እንደውም የኢትዮጵያ አይደለም የፋና ቴሌቪዥን የማዕድን ስር ቁማርተኞች በሚል በሰራው ዶኩመንተሪ ላይ ይሄን የማንፊያ ግሩፕ ያደረገውን ከፍተኛ የሆነ ሌብነት ይሄ ልጅ አጋለጠ። ሲያጋለጥ ጠበቁትና አንድ አጋልጧቸዋል።
ሁለት ደግሞ ከሷቸዋል። እንግዲህ ትላልቅ ባለስልጣናት ነው የከሳቸውም ያጋለጣቸው። እነዚህ ይዋቸው ጠበቁትና ማለት ነው ነገሮች ሲረጋጉ ጠበቁትና ለምን አጋለጥከን ለምን ከሰስከን በሚል ሁኔታ ፍትህ በእንዲህ ያህል ደረጃ እንድትዛባ ያደረጉ ነው። ፍትህ ለባለ ሀብቱ ለአቶ ብርሃነ መስቀል ክንፈ ፍቃድ ወስደን ወደ ስራ ገብተናል ማለት ነው። በአማራ ማይነርስና በደቡብ ክልል ማዕድንና ኢነርጂ ኤጀንሲ መካከል በቀን 7ኛው ወር 2015 ዓ.ም ውል ታስሮ ድርጅቱ ያቀረበው የ6 ወራት የሥራ ፕሮግራም ጸድቆና የ3 ወራት የምርመራ ፍቃድ ተሰጥቶት ሥራ እንዲጀምር መደረጉን ሰነዶች ያሳያሉ። ውሉ በተፈጸመ በ27ኛው ቀን ግን ኤጀንሲው ባልተለመደ ተግባር ተገለጠ። ቪዲዮ ይህን ይመስል ነበር። ያው እንደተመቻችሁ ተስፋ አደርጋለሁ። የእናንተም ሀሳብ አስተያየት ኮሜንት አላችሁ፣ ኮሜንት ቦክሱ ላይ አስቀምጡ፣ ተወያዩበት እስኪ ያላችሁን ሀሳብ። አሁን ደግሞ ስለ አዎንታ በርሲሳ ሰዎቹ ምን አይነት ሀሳብ አስተያየት እየሰጡ ነው? እየደገፉት ነው? አብዛኛዎቹ ሰው የሚባሉት እየደገፉት ነው። አንዳንዶቹም የሚነቅፉት አይጠፉም። ያው ይሄ እንግዲህ እሱ የሚታወቀው ሌባን በማጋለጥ ነው። በገባ ቤቷ ገብታ ሌባን በቃ ያጋልጣል። በመረጃና በማስረጃ ነው የማወራው ብሏል ባለፈው በለቀቀው ቪዲዮ ላይ። አሁን ደግሞ ማቀርብላችሁ ቪዲዮ ሰዎቹ እንዴት እየገደፉት እንደሆነ እንዴት እንደሚወዱት ነው ማሳያችሁ። እሱ ቪዲዮ አብረን እንመልከተው። እኔ እንኳን እግዚአብሔር ምስክሬን በዚህ ዙሪያ ላይ ምንም አይነት አስተያየት መስጠት አልፈለኩም ነበር በረከት ገበሬዋን በተመለከተ። ነገር ግን አዎንታ በርሲሳ በጣም የሚገርም ጀግና የሆነ ወንድማችን ነው። በጣም ነው ሞድ አዎንታ ታውቃለህ። ደግሞም ነግሬሃለሁ ከዚህ በፊት you are a hero። ነገር ግን ሰሞኑስ ጉዳይ ላይ ሲነሳ አብይ ይልማና እከሌ ዶላር ከፍለውት ምናምን ነው። እኔ ለአዎንታ ዶላር የምከፍለው ልጅ አዎንታ እንደዛ አይነም ሰው አይደለም። የእውነት ለመናገር በእውነትና በሐቅ የሚሰራ ነው፣ ውሸት አይደለም። ምንም በቃ ለሌላ ነገር ብሎ ምናምን የሚሰራ አይደለም። እውነት ስለምትቆረቁረው፣ እውነት ስለምታቃጥለው እንደዚህም ቀላል ልጅ እንዳይመስላችሁ። የህግ ባለሙያ ነው። እያንዳንዷን ነገር ጠንቅቆ የሚያውቅ በጣም ብስል ልጅ ነው። የሚናገረውን ያውቃል፣ የሚያደርገውን ያውቃል። በውሸት የሚሰራ አይደለም በአጠቃላይ ማለት ነው። ስለዚህ አንደኛ እኔ ክፈል ብትለኝ እንዴት አድርጌ ነው የምከፍለው? እኔ ራሴ ሚዲያ አለኝ። በራሴ ሚዲያ ምሰራውን ነገር ሰራለው። እሱም ደግሞ የሚቀበል ልጅ አይደለም። በእውነት ነው የሰራው። ይሄን አንድ ቴስቲሞኒ አንድ ምስክርን ልሰጥ ብዬ። በሁለተኛ ደረጃ ጀግና ነው ወንድሜ፣ በጣም ብርቱ ልጅ ነህ። ብዙ የምታጋልጣቸው ብዙ የምትሰራቸው ነገሮች አሉ። ከዚህ ቀደምም እኔ ነግሬሃለሁ፣ አሁንም ቀጥል ወንድምዬ። የምትሰራው እግዚአብሔርን ብለህ ለጌታ ብለህ ነው። እግዚአብሔር እውነት ይወዳል። እውነት ደግሞ የሚያጋልጡ ሰዎችን መላእክት መድቦ ይጠብቃል። አየህ ብዙ ትግል ላይ ህይወቴን ዋጋ ሰጥቼ ብዙ የታገልኳቸው ነገሮች አሉ። ዛሬ ላይ መስመር የመጡ ነገሮች አሉ። ምክንያቱም ትላንት ታግለንኛ ዛሬ ብዙ ትውልድ ፈርቷል። ዛሬም አዎንታ የሚታገለው ነገር በጣም ብዙ ትውልድ ይፈራበታል። ስለዚህ ሳትፈራ ጠንክረህ በርትተህ የኔ ጀግና ቀጥል። ልዑል እግዚአብሔር አብሮህ ነው ያለው። በረከት ግን እኔ ልንገርሽ፣ እውነት ንስሐ ግቢ እህትዬ። እንወድሻለን። በፍጹም አንቺን በጠላትነት የሚያይ ማንም አካል የለም። ንስሐ ግቢ፣ በእግዚአብሔር ፊት ይሁኝ። ይኸው ሉሲፈር አባቴ ብለሽ ግጥም ከገጠምሽ በኋላ እግዚአብሔር በረከትሽን ሁሉ ወስዶብሻል። ንስሐ ግቢና እግዚአብሔርን ይቅርታ ጠይቂው። ሰዎችን በየጊዜው ገና ደግሞ ሌላ የሚነሳ ጉዳይ ስለሚመጣ ማለት ነው ህይወትሽ በዚህ ነገር ላይ ቢዚ የሆነ ስለሚመጣ ቀጥሎም የሚመጣ በጣም ከባድ ነገር ስላለ እወቂ። ንስሐ ግቢ፣ ንስሐ ግቢ። ስራሽን ቀጥይ። ጎበዝ የስራ ሰው ነሽ። በስራሽ ላይ ማንም ሰው አይደራደርም። ጠንካራ ሰው ነሽ። በቃ ማጭበርበሩን ማምታታቱን ትተሽው በእውነት በእግዚአብሔር መንገድ ሆነሽ ቀጥይ። ሁለተኛ እናትሽን ከእውነት ይቅርታ ጠይቂ። በረከትም እድሜም የሚቀጥለው ባይዘው ለፍተን እኮ በምድር ላይ መቼ እንደሚኬድ አይታወቅም እና ነገ መቼ እንደምትሄጂ ከዚህ ምድር ስለማይታወቅ በእግዚአብሔር ፊት ሆኚ በእውነትና በሐቅ ስሪ። በበረከት ውስጥ መኖር ነው ያለብሽ። ስምሽ በረከት የሚለው በበረከት ካልሆነ ስም ብቻ ስለሚሆን ይሄን መናገር ፈልጋለሁ። ግን የእውነት አምላክ እግዚአብሔር ያጋለጠ እንደሚቀጥል ደግሞ ማየት ገና የምንመለከተው ብዙ ነገር ከፊት ለፊት እንዳለ ደግሞ እነግራችሁ። የዛሬ ቪዲዮዎችን እንግዲህ እነዚህን ይመስሉ ነበረ። ይሄን ነበር ላቀርብላችሁ የመጣሁት።
ያው እናንተም እንግዲህ ኮሜንት ማድረግ እንዳትረሱ። ላይክ በማድረግ ኮሜንት በማድረግ ሙሉ ቪዲዮ ብታዩት ይመረጣል። ለዛሬ ያስኩላችሁ እነዚህን ይመስላሉ። ስለተከታተላችሁን ቴንኪዩ። አዲስ የሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ ቤተሰብ መሆን ትችላላችሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ቴንኪዩ